poe.com prepare 10 multiple choose questions about where and networking hardware and networking ብለን ሰርች እናደርጋለን። እንደምትመለከቱት እዚህ ጋር እያንዳንዱን ጥያቄዎችን ያስቀምጣል ማለት ነው። indiabex.com ጥያቄዎችን ኔክስት እያላችሁ እስከ መጨረሻው መሄድ ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ስቱዲዮ ኦሲ የሚል ሳይት አለ። የኛውም በተመሳሳይ እንደ ኢንዲያቤክስ ጥያቄዎችን ያዘ ነው። እነሱን ማየትና መመልከት ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የዲጂታል ቲዩብ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛና በዛሬው ዕለት ደግሞ ለእናንተ ለሲኦሲ ዝግጅት የሚያስፈልጉ ሳይቶችን ወደ እናንተ ለማድረስ መጥቻለሁ። በዋናነት ግን ዛሬ አይሲቲ ሪሌትድ የሆኑ ጥያቄዎችን በምን አይነት መንገድ ቴስት እያደረግን መዘጋጀት እንችላለን የሚለውን ወደ እናንተ ለማድረስ ነው። እነዚህን ሳይቶች የመረጥኩበት ዋና ምክንያት ምንድነው? ሲኦሲ ስፈተን ካየሁት ጥያቄ ላይ ተነስቼ እነዚያን ጥያቄዎች እነዚህ ሳይቶች ላይ ሰርች ስታረጉ ምርጫው ሳይቀየር የሚፈለገውን መልሱም ሳይቀየር የሚፈለገው ጥያቄ በሙሉ ቁጭ ብሎ ስላገኘሁት ለሚመለከተው አካል እነዚህን ቢጠቀም እና ቢያይና ቢዘጋጅ ሲኦሲውን የማለፍ ፕሮባቢሊቲውን ከፍ ያደርጋል ብዬ በማሰብ ነው ማለት ነው። ስለዚህ በመጀመሪያ ደረጃ የምናየው ፕራክቲካልም ቲዮሪቲካልም ልናይበት የምንችለው poe.com የሚል ሳይት አለ። እሱ ጋር መግባት ትችላላችሁ። ሁለተኛ ደግሞ indiabex.com የሚል ሁለተኛ ሳይት አለ። ሶስተኛ studiocv.com የሚል ሶስት ሳይቶች አሉ ማለት ነው። ስለዚህ እነሱን በምን አይነት መንገድ መጠቀም ይቻላል የሚለውን የምናይበት ሴሽን ይኖራል ማለት ነው። ስለዚህ በመጀመሪያ ደረጃ ወደ ብራውዘራችን እንሄድና እዚህ ጋር poe.com ብላችሁ ትገባላችሁ። ባይ ዘ ወይ ይሄኛው ላይክ እንደ ChatGPT ኦር ሌሎችም አይነት የኤአይ አይነት ስለሆነ እሱ ጋር የምትፈልጉትን ጥያቄ ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ኔትወርክ ሪሌትድ የሆነ ጥያቄ የምትጠይቁ ከሆነ what is networking ብላችሁ ሰርች ማድረግ ትችላላችሁ። ስለ ኔትወርኪንግ የምትፈልጉትን መረጃ ሊሰጣችሁ ይችላል ማለት ነው። ሁለተኛ ደረጃ ደግሞ ምርጫ ጥያቄ ከሆነ ምርጫ ጥያቄ፣ ሌሎችንም ጥያቄዎች በምን አይነት መንገድ እንደምትጠይቁ ማየት ይችላል። ስለዚህ ምናልባት በዚህም በተመሳሳይ ምርጫም ጥያቄ ማውጣት ብንፈልግ prepare 5 or 10 multiple choose questions about where and networking ብለን ሰርች እናደርጋለን። እንደምትመለከቱት እዚህ ጋር እያንዳንዱን ጥያቄዎችን ያስቀምጣል ማለት ነው። እንደውም እኛ ለምሳሌ ዩዝ አንሰር ሳንለው ራሱ ከመልሱ ድረስ ያስቀምጥልናል። ፕላስ ደግሞ በዚያው በተመሳሳይ እንደዚህ አይነት ጥያቄዎችን በእያንዳንዱ የቶፒክ አይነት ማስቀመጥ ትችላላችሁ ማለት ነው። ለምሳሌ ስለ ፕሮቶኮል ማስገባት ብትፈልጉ ፕሮቶኮል መጠየቅ ትችላላችሁ። ኦር ስለ ፕሮቶኮል ናምበርስ ማስገባት ብትፈልጉ፣ ስለ ላየሮች ማስገባት ብትፈልጉ የምትፈልጉትን የጥያቄ አይነት እዚህ ጋር በማስገባት አይደንቲፋይ ማድረግ ትችላላችሁ ማለት ነው። ይሄኛው ለማናቸውም ለአይሲቲ ብቻ አይደለም፣ ለማናቸውም የሲኦሲ ቲዮሪ ያለውን ጥያቄ በሙሉ እዚህ ጋር በማስገባት ስለምትፈልጉት ነገር ማግኘትና መዘጋጀት ትችላላችሁ ማለት ነው። ሌላኞችም የፕራክቲካል ጥያቄዎችን ሰርች ማድረግ ብትፈልጉ እዚህ ጋር መስራት ትችላላችሁ። ለምሳሌ እንደ አይሲቲ ሜንቴናንስ ስትራቴጂዎችን ጻፉ ይችላል ማለት ነው። ስለዚህ ለምሳሌ ስለ ሜንቴናንስ ስትራቴጂ መጠየቅ ስትፈልጉ prepare notes about types of network maintenance or ስለዚህ እንደምታዩት የሜንቴናንስ አይነቶችን ታይፕስ ኦፍ ሜንቴናንስ ስላለው ፐርቬንቲቭ ሜንቴናንስ አለ፣ ኮሬክቲቭ ሜንቴናንስ አለ፣ ፕሪዲክቲቭ ሜንቴናንስ አለ። እነዚህን በማስገባት እናንተ መዘጋጀትና ራሳችሁን ለሲኦሲው ብቁ ማድረግ ትችላላችሁ ማለት ነው። እዛ ጋርም ስትገቡ የምትፈልጉትን ነገር ማስቀመጥ ትችላላችሁ ማለት ነው። ሌላኛው ስለ ኢንሲደንትም አለ። በኬስ ስቴዲው መሰረት ኬስ ስቴዲ ካለ ኬስ ስቴዳችሁን ሄዳችሁ በመክፈትና ሙሉ በማስገባት ሳምፕል ማውጣት ትችላላችሁ። ለምሳሌ prepare hardware and software requirements designs small area network የሚል ጥያቄ ልታስገቡ ትችላላችሁ። prepare hardware and software requirements to design small area network using tables። ስለዚህ እንደምትመለከቱት small area networkን ዲዛይን ለማድረግ የምንጠቀማቸውን hardware requirements ራውተር ስዊች ኔትወርክ ኬብልስ within description ያስቀምጣል። wireless access points ኔትወርክ ኢንተርፌስ ካርድስ ኮምፒውተር ዲቫይስስ ሞደምስ ከዛ ወደ ሶፍትዌር ሲሄድ ደግሞ ኦፕሬቲንግ ሲስተምስ ኔትወርክ ማኔጅመንት እነዚህን በአጠቃላይ ሃርድዌር። ስለዚህ እናንተ በምትፈልጉት መሰረት ይሄንን አውጣልኝ የሚል ጥያቄ ከሰጣችሁት እያንዳንዱን የሃርድዌር እና ሶፍትዌር ሪኳየርመንት በተመሳሳይ ፕራክቲካሊ እንሰራቸው የሚችሉትን የዶክመንቴሽን ስራዎች በአጠቃላይ POE ላይ ገብታችሁ ኦር ChatGPT ላይ ገብታችሁ ራሳችሁን ሬዲ አድርጋችሁ ለሲኦሲ መግባት ትችላላችሁ ማለት ነው። በሁለተኛ ደረጃ ለቲዮሪ የሚያገለግለው ኢንዲያቤክስ ነው።
ስለዚህ እሱ አብዛኛውን ጊዜ ለቲዮሪ ጥያቄዎች ሙሉ በሙሉ ማለት ይቻላል አብዛኛውን ጊዜ ከኢንዲያቤክስ ነው የሚመጡ። ስለዚህ እሱን ለማግኘት በተመሳሳይ አዲስ ኒው ታብ እንክፈትና ስለዚህ ኢንዲያቤክስ ብለን እዚህ ጋር indiabex.com ስለዚህ እንደምትመለከቱት ሳይቱ ብዙ የአፕቲቲዩድ ጥያቄዎችን የተለያዩ የዲፓርትመንት ጥያቄዎችን ይዛል። እኛ ግን የምንፈልገው በአይሲቲ ከሆነ አይሲቲ ሪሌትድ ሌሎችም የዲፓርትመንት አይነቶችን ከፈለጋችሁ በተለያዩ የዲፓርትመንት አይነቶች ስለሚኖሩ ላይክ እንደምታዩት እንደ ለሜዲሲን ይሆናሉ፣ ለኦንላይን ቴስቲንግ የምንጠቀምባቸው አለ፣ ፕሮግራሚንግ ለኢንጂነሪንግ የሚያገለግላል፣ ለኢንተርቪው ጥያቄ የሚያገለግላል። ስለዚህ በተለያዩ ለእንግሊዝኛ የሚያገለግሉ ጥያቄዎች አሉ። እኛ የምንፈልጋቸውን ሰርች አድርገን እዚህ ጋር ማግኘትና መጠቀም ትችላላችሁ ማለት ነው። ስለዚህ አብዛኛውን ጊዜ እንደተመለከትኩት ኢንዲያቤክስ በቃ የሲኦሲ ቲዮሬቲካል ጥያቄ እየተዘጋጀበት ሳይት እስከሚመስለኝ ድረስ ነው አብዛኛው ጥያቄ እዚህ ጋር ስላገኘሁት ማለት ነው በራሴ። ምክንያቱም እዛ ጋር የተጠየቀውን ጥያቄ እንደምን ብላችሁ አንድ ሁለት ጥያቄ ሸምዳችሁ ወጣችሁ እዚህ ጋር ሰርች ብታደርጉት ሙሉ በሙሉ ልታገኙ ትችላላችሁ ማለት ነው። ስለዚህ እኛ የምንፈልገው ለምሳሌ የአይሲቲ ስለሆነ አይሲቲ ሪሌትድ የሆኑ ጥያቄዎችን እንሄዳለን። ለምሳሌ ቴክኒካል ኩዌሽን ጋር ኔትወርኪንግ ከሆነ ኔትወርክ ጋር፣ ዳታቤዝ ከሆነ ዳታቤዝ፣ ቤዚክ ኤሌክትሮኒክስ ከሆነ ቤዚክ ኤሌክትሮኒክስ። ስለዚህ ኔትወርኪንግ ለምሳሌ እንሂድና ከኔትወርኪንግ በተመሳሳይ በጣም በራሱ ቻፕተር የተከፋፈሉ ስላለ እንደምትመለከቱት ኔትወርክ ቤዚክ አለ፣ ቲሲፒ አይፒ አለ፣ ስለ አይኦኤስ እንደ ሴኩሪቲ ዲቫይስ ማኔጀርስ አለ፣ አይፒ ራውቲንግስ፣ ኢንተርኔት ወርኪንግስ፣ ሳብኔቲንግ፣ ማኔጂንግ ሲስኮስ በጣም ብዙ የሆኑ እነዚህ እንደምትመለከታቸው ጥያቄዎች አሉ ማለት ነው። ከዛ ውስጥ ለምሳሌ ቤዚክ ኔትወርክ ጋር ብትሄዱ ቤዚክ ኔትወርክ ላይ እያንዳንዱ ጥያቄ እዚህ ጋር ታገኛላችሁ ማለት ነው። እንደምትመለከቱት ለምሳሌ how long is an IP6 version 6 addresses የአይፒ version 6 አይፒ አድሬሱ ሬንጁ ስንት ነው የሚል ጥያቄ ሊመጣ ይችላል። እዛ ላይ እዚህ ጋር የአይፒ 4 አለ የአይፒ 6 አለ። ስለዚህ 32 ከሆነ እንደምናውቀው የአይፒ version 4 ነው 32 ቢት ነው 188 ቢት 4 ዲጂት ሲቀመጥ 4 በ8 32 ይሆናል ማለት ነው። የ128 የአይፒ version 6 ሌንግዝ ነው ማለት ነው። ስለዚህ እኛ የምናያቸውን የምንፈልገውን ኮሜንት ሰጠን ወደ መልሱን አስገብተን መሄድ እንችላለን ማለት ነው። ስለዚህ ለምሳሌ የዚህኛው ኤ ከሆነ ኤ አድርገን መሄድ እንችላለን። ስለዚህ እያንዳንዱ ከጨረስን በኋላ መጨረሻ ላይ ሳሚት የሚል አለው ማለት ነው። ስለ ላየሮች አለ እዚህ ጋር እንደምትመለከቱት ላይክ እንደ ሲኦሲ ላይ የሚመጡ ጥያቄዎችን ፎርማት ነው ያለው በአጠቃላይ። ስለዚህ እዚህ ጋር ጥያቄዎችን ኔክስት እያላችሁ እስከ መጨረሻው መሄድ ትችላላችሁ ማለት ነው። ስለዚህ እያንዳንዱን የኔትወርክ ጥያቄዎችንና ሌሎችንም የጥያቄ አይነቶችን ኢንዲያቤክስን በመጠቀም ለቲዮሪ ዝግጅት ማድረግ ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ስቱዲዮ የሚል ሳይት አለ እንደምትመለከቱት www.studiocom የሚል ሳይት አለ። እሱ ጋር ትገባላችሁ። ልክ እሱን እንዳገኛችሁ የምትፈልጉትን ጥያቄ እዚህ ጋር ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ HNS level 3 and level 4 common COC questions የሚል ለምሳሌ ሰርች ብታረጉ ስለዚህ እዚህ ጋር እንደምትመለከቷቸው ጥያቄዎች አሉ። እሱ ጋር ስትገቡ ሙሉ ጥያቄዎች ይወጣሉ። ስለዚህ በዚህ በሳይቱ ከገባችሁ በኋላ እንደዚህ አይነት ጥያቄዎች አሉ። እነሱን በእያንዳንዱ ላይ እስከ መልሳቸው የተቀመጠ ነው። እነሱን ማየትና መመልከት ትችላላችሁ ማለት ነው። ይሄኛው እዚህ ጋር እንደምትመለከቱት studiocom የሚለው ሳይት ላይ ስትገቡ ልታገኛቸው የሚችሉ ጥያቄዎች ናቸው። እነሱንም አወርዳችሁ በራሳችሁ መንገድ መጠቀምና ማየት ትችላላችሁ ማለት ነው። ሌሎችንም ጥያቄዎችን የኔን ሊንኮችን ከስር ላይ አስቀምጥላችኋለሁ። ከዛ ላይ እየገባችሁ ማየትና መመልከት ትችላላችሁ። ሌሎችንም ጥያቄዎችን መስራት ስትፈልጉ ኖርማል ብሮዘራችሁ ላይ በመሄድ ኦር ብሮዘር ከከፈታችሁ በኋላ የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ለምሳሌ prepare or multiple questions question with answers about subnetting ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ ስለ ሳብኔቲንግ የሚያወራ ለምሳሌ ቅድም ያየነው ኢንዲያቤክስ እዚህ ጋር አምጥቶልናል ማለት ነው። እሱን መግባት ትችላላችሁ። ሌሎችም ጥያቄ ስለ ሳብኔቲንግ የሚያወሩ አሉ። እነሱ ጋር መግባት ትችላላችሁ። የምትዘጋጁበት አይደለም አይሲቲ ሌሎችንም የጥያቄ አይነቶችን ወይ ደግሞ የኦኤስ አይነቶችን በመዘጋጀት ራሳችሁን ዝግጅት ማድረግ ትችላላችሁ ማለት ነው። ስለዚህ እንደምታዩት እዚህ ጋር ስለ ሳብኔቲንግ እና ስለ አይዲ እና ስለ ላን ኢንተርፌስ የሚያወራ ጥያቄ አለ። እስከ መልሱ ድረስ የተቀመጠ ነው እንደምትመለከቱት። ስለዚህ እያንዳንዱን እዚህ ጋር አይታችሁ ለሲኦሲ ተዘጋጅታችሁ ራሳችሁን ብቁ በማድረግ ለሲኦሲ መቅረብ ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሌሎች አስተያየትና ኮሜንት ካላችሁ ሰብስክራይብ እንዲሁም በማድረግ እንድትተባበሩ ስል ከወዲሁ በትህትና ጠይቃለሁ። መልካም መልካም ምሽት።